ቁጥሬ ልትሉ ነበር። እሺ እና ሻሃዳ ላስይዝሽ? እሺ ግን ቤተሰብ ምናምን አይረብሽም? በጣም ፈራሁ። አብሽሪ፣ ቤተሰብ ማሳወቅ ግዴታ አይጠበቅብሽ። አምላክ አላህ ስብሐነሁ ወተዓላ በአንቺና በእርሱ መካከል ነው እንጂ ይህን ነገር ያዘዘው። የግዴታ ከሰለምሽ ለቤተሰብ ማሳወቅ አለብሽ። ካልሆነ አልቀበልሽም አላለም። ገብቶሻል? ያ አንቺ አሁን ስራ ቦታ ነኝ ያለሁት። ከእነሱ ጋር ስቀላቀል ምናምን በጣም ፈራሁኝ። ችግር የለም፣ ወደ እሱ እንመጣለን። እንዴት እንደምታደርጊ ሁሉ እነግርሻለሁ። አሁን ያለሽው ውጭ ነው አይደለ? አሁን ስራ ቦታ ነኝ። እንደሱ እስከሆነ ድረስ አሁን ሻሃዳ ትይዣለሽ። ስለ እስልምና ትምህርቶችን እውቀቶችን የምትቀስሚበት ግሩፕ ትገቢያለሽ። እውቀት በጨመርሽ ቁጥር በልብሽ ላይ ጽናቱ እየጨመረ ይሄዳል። ገብቶሻል አይደለ? የዛኔ ለቤተሰቦችሽ እንዳውም ወደፊት የምታስተምሪያቸው ትሆኛለሽ እንጂ በምትሄጂ ጊዜ አሁን ከእነርሱ ጋር አትኖሪም፣ አትገናኛቸውም፣ የምትጨራንቂበት መንገድ አይኖርም። ገብቶሻል? እዚህ ስራ ቦታ እያለሽ እውቀትን እየቀሰምሽ ትኖሪያለሽ። ልክ ምናልባት ወደዛ ስቴጅ ደግሞ ቀስ በቀስ እነርሱንም ወደዚህ መንገድ ትጠሪያቸዋለሽ። ነቢያቶችን አምላክ ጠራቸው። መጀመሪያ ትእዛዙን ሰጣቸው። ከዚያ ቀስ በቀስ ቤተሰቦቻቸውን ጠርተዋቸዋል። አንቀበልም ካሉ አንቀበልም ነው። ልክ ኢብራሂም እንዳደረገው ነቢያቶች እንዳደረጉት ትሆኛለሽ ማለት ነው። እና ወደ ቤተሰብ በምትሄጅ ጊዜ ማሳወቅ ሁሉ አይጠበቅብሽ። ምናልባት ከሄድሽ ይሄ ማሳወቅ የለብኝም፣ ግን መስቀል ምናምን መንገድ ላይ ሲያጡ ሌላ ነገር እንዳይፈጥሩ ጊዜ ያን ችግር የለውም። የምብጡን አልገናኝ ስራ ቦታ ነኝ። እሺ ሻሃዳ ላይ ያዙና እንዴት ፈጣሪ ያውቃል። አብሽሪ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨረስሽ? ማሻአላህ ተክቢር፣ አላሁ አክበር። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል፣ አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱን መጀመሪያ ይቅር ይልለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ የተመለሰ ባሪያዬን እኔ እምርለታለሁ ብሏል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ በላቸው፣ ወደ እኔ ብትመለሱ ከክህደታችሁ ብትቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። አምላክ አላህ ስብሐነሁ ወተዓላ ወደ እርሱ እንዲመለሱ ጥሪ አድርጓል። ባሪያዎችን ሁሉ የፈጠርኩባችሁ ሃይማኖት ኢስላም ነው ብሎ ተናግሯል። ወደ እኔ ተመለሱ ብሏል። ወደ እኔ በምትመለሱ ጊዜ ደግሞ ያለፈ ስህተታቸውን ሁሉ ይቅር ብዬ ነው ንጹሕ አድርጌ ነው የምቀበላችሁ ብሏል። እርሱ የምህረት አምላክ ነውና። ሌላኛው ነገር አንድ ሰው ሙስሊም ሲሆን ጊዜ አላህ በቀጣዩ ዓለም ምን ቃል ገብቶለታል? መቼም ከሞት በኋላ እንነሳለን፣ ከእርሱ ፊት እንቆማለን፣ ከሞት በኋላ ህይወት አለ። በቀጣይ ዓለም ምን እንዳዘጋጀልን ቃል ገብተዋል ወይ? በራሱ አንደበት አዎ፣ አላህ ስብሐነሁ ወተዓላ ቃል ገብተዋል። በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ አስገባቸዋለሁ፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ይህም የእኔ የአላህ ቃሌ ነው አለ። ቃሌም እውነት ነው ተፈጻሚም ነው እያለ ይናገራል። ይሄ ነው። ሌላው ነገር አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለዚህ ላመንሹና ለመሰከርሽው ነቢያቶች ሁሉ ሲሰግዱለት ለነበረ አንድና ብቸኛ ለሆነው አምላክ ለአላህ ብቻ መስገድን ትጀምራለሽ ማለት ነው። ሙስሊም ጓደኞች ሲኖሩሻል ስለ ሶላት የሚያስተምሩሽ? አንድ ጥያቄ የሚቀጣ ሙስሊም ጓደኞች የምደዋወላቸው አሉ በሩቁ ማለት ነው። ግን እነሱ ጋር እንደዚህ አንዳንድ ትምህርቶች ምናምን ግሩፕ ገብቼ እማራለሁ፣ አንተ ጋር እማራለሁ። ያን ችግር
ችግር የለውም ትችላለሽ። እሺ እሺ። ስምሽ ማን ነበር? መቅደስ። እሺ ደስ የሚልሽ የሙስሊም ስም አንቺ የምትወጂው አለ ወይስ እኔ ላውጣልሽ? ሀያት። በቃ ሀያት ሆነሻል ከዚህ በኋላ። እሺ ስልክሽን እሰጣቸዋለሁኝ ለአንዳንድ እህቶች እንዲያስተምሩሽ። ትደውልልሻለች። እዛው ሳውዲ ነው ያለችው። እስላማዊ ትምህርት ልጆች ከሰለሙ በኋላ እንዲገቡና እንዲማሩ የምታደርጋቸዋለች። እሷም ታግዝሻለች። እሺ እሺ እህቴ ጠንክሪ፣ በርቺ። መልካም ጊዜ ሆነ። እሺ እህቴ ኢሳ ልጠይቅ ፈልጌ ወፍ የፈጠረበት ታሪክ አለና እሷ ታሪክ እኛ ጋም በትውፊትም ታምረ ኢየሱስ አንዳንድ የድሮ መጽሐፍት ላይ አሉ ታሪኩ እና እሱን ታሪክ የምረዳው እኔ ፈጣሪ እንደሆነ አድርጌ ነው የምረዳው። አንዱ ማሳያዬ ነው እኔ እና አጋጣሚ ቁርአን ላይ ሳገኘው የበለጠ ደስ አለኝና እንዴት ነው የምትረዱት እናንተ? ያልከው ስህተት ነው። የወፍ ቅርጽ ፈጠረ ነው የሚለው። መፍጠር ደግሞ መስራት በሚል ይመጣል። እሺ ችግር የለውም። ፈጠረ በሚለው ብንይዘው ወፍ ሳይሆን የወፍ ቅርጽ ነው የሚለው። የወፍ ቅርጽ እኔ መፍጠር እችላለሁ። ከጭቃ አነሳላ የወፍ ቅርጽ ሰራ። መስራትን አረበኛ ቃል መፍጠር ብሎ ይጠራዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢነ ለዚነ የስነዑነ ሃዚሂ ሱወር ዩቃሉ ለሁም የውመል ቂያመቲ አሕዩ ማ ኸለቅቱም። ቅርጻ ቅርጽ የሚቀርጹ ሰዎችን ዛሬ ላይ ለምሳሌ የእንስሳት የሰዎችን ቅርጽ የሚቀርጹ ሰዎች እነዚህን ፈጠሩ ተብሎ ይገለጻል። ልክ እዚያው ላይ በቁርአን አብርሃም ጣዖት የሚቀርጹ ሰዎችን ፈጣሪ የፈጠራቸው ብሎ ገልጿቸዋል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን ወተኽሉቁነ ኢፍካ አላቸው። ተኽሉቁነ ብሎ ገለጻቸው። ጣዖት የሚቀርጹ ሰዎችን የሚቀርጹ የሚለው ተውና አብርሃም ጣዖትን የምትፈጥሯቸውን ብሎ ተናገረ። ስለሚቀርጹ ማለት ነው። ስለዚህ እዛ ላይ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ፈጠረ ነው የሚለው። የወፍ ቅርጽ ደግሞ አንተም እኔም ሁላችንም መፍጠር እንችላለን ከጭቃ። ከዚያ በኋላ በራሪ ወፍ የማድረጉ ስራ የማን ነው ነው? ቀጥሎ ምን አለ መሲሁ ሲናገር አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈተኩኑ ብረን ቢኢዝኒላህ። በአላህ ፈቃድም በራሪ ወፍ ትሆናለች አለ። አየህ፣ በራሪ ወፍ የመሆኗ ሚስጥር የማን ነው? እሱ ስራው የአምላክ ፈቃድ እንደሆነ ይናገራል። ስለዚህ ከራሱ ምንም ማድረግ እንትን አይልም። የእርሱ ድርሻ በወፍ ቅርጽ ቀርጾ እፍ እስከ ማለት ድረስ ብቻ ነው። እሺ ምናልባት ሀሳብ አልተግባባንም መሰለኝ። ኖርማሊ ያለው እዛ ላይ ያለው አክሽን ያንን ነገር ፈጣሪ ለሱ ሰጥቶታል ነው እንጂ እፍ ያለው እሱ ነው። ሀሳቤን ብሬክ ዳውን ላድርገውና እንዴ እሺ፣ ለምሳሌ ለሱሌማን ምን ተአምር ተሰጠው ስንል ብዙ ጊዜ አዋፋትን የማናገር እና የአዋፋትን ድምፅ የመስማት ተአምር ተሰጠው እንባላለን። ናይስ። ስለዚህ እሱ በተፈጥሮ ያን ነገር ማድረግ አይችልም። ነገር ግን አላህ እንዲሰማ አደረገው ነው የምንረዳው። ልክ ነኝ አይደል? ጨርስና ሰበህ እንዳላቋርጥ ነው ጥሩ ልቀጥል። ስለዚህ ሱሌማን የአዋፋትን ቋንቋ መስማት የሚችል ሰው ነው። አሁን ላይ እሱም መስማት ይችላል፣ አላህም መስማት ይችላል። የማንን? የአዋፋትን ቋንቋ። አላህ በባህሪው ሲሆን የሚሰማው፣ ሱሌማን ደግሞ ከተሰጠው በኋላ እሱ ነው የሚሰማው እንጂ አላህ አይደለም የሚሰማለት። በቃ እሱም ይሰማል። ልክ እንደዚሁ ለኢሳም ወፏ ላይ እፍ እንዲልና ወፏን እንዲፈጥራት ያንን ፍቃድ ሰጠው። ስለዚህ ፈጠራት ነው። ለምሳሌ ነብዩ መሐመድ ያደረጉት ተአምር ምንድን ነው ሲባል ጨረቃ ከፈሉ ይባላል። ይህንን ተአምር ማን አደረገ ስንል ነው ይሄን የምትነግሩት? ነብዩ መሐመድ ያደረጉት ስንል ነው እንጂ አላህ ያደረገው ስንል አይደለም የምትነግሩት። አላህን ያደረገው አዎ፣ ፍቃዱን ፐርሚሽኑን የሰጠው አላህ ነው። ነገር ግን ያንን ነገር እያደረጉት ያሉት ተሰጥቷቸው ነብዩ መሐመድ ናቸው። ወይ ደግሞ ለአንድ ሰው መንዳት ለማይችል ሰው ላይ ንዳ ብዬ መኪና ሰጠሁት። ያን መኪና እየነዳ ያለው እሱ ነው። ፐርሚሽኑ የሰጠሁት እኔ ነኝ። ሀሳቤን ከተረዳኸው የሚል ቃል አውጣና አሳየን። ችግር የለው ና ያ መክር
ክርክር አያስፈልገውም። ወፍ ፈጥሯል ብለሃናል። ወፍ ፈጥሯል የሚለውን አሳየን። ትልቁ ላይ ነው። ክፈተው፣ ክፍሉን ክፈተው። በዛው ስልክ የተቀመጠ ወጣና አሳየን። ወፍ ፈጥሯል የሚለውን ቃል አውጣና አሳየን። ቃል በቃል ነው የፈለከው ወይስ ወፋን ሲፈጥር ላሳየህ? አልገባኝም ሀሳብ። ወፍ ፈጥሯል የሚል ቃል እንዳለ ነግረናል አይደለ? ወፍ ፈጥሯል የሚለው ቃል እኔ ቃላቱ ጨዋታው እኮ አይደለም። እኔ እያልኩት ያለሁት ያልከውን በማስረጃስ ማሳየት ብቻ ነው የተጠየቀው። ገናችን አውጣና አሳየን እኮ። ምን ወፋን ሲፈጥራት ሲሰራት ነው ላሳየህ? ምንድን ነው አልገባኝም ነው። ይኸውልህ እያለ ያለውን እኔ ነገርኩህ። እኔ አኽልቁ ለኩም ሚነ ጢን ከሀይአቲ ጠይር የወፍ ቅርጽ ነው የሚለው እንጂ ወፍ አይደለም። ወፍ መፍጠርና የወፍ ቅርጽ መፍጠር የተለያዩ በጣም ሰማይና ምድር ናቸው። ከምንድን ነው የፈጠረው? ያ ከተማ ከጭቃ የወፍ ቅርጽ ሰራ። ይሄን ነው ቁርአኑ እየተናገረ ያለው። ወፍ ፈጠረ አይልም። እኛም ይሄ ነው። እሺ ከታች ያለው ልጅ ምን ተናገረ? እሱ በደንብ አስረድተኝ ብትወጣ ደስ ይለኛል። ይሄንን ሀሳብ አስረዳን እኮ ገራሽ። ከዚህ በላይ እኔ ቃል በቃል እያነበብኩልህ ነው። እኔ ይህ ነገር ሁለት ቦታ አለ ላስረዳ። ሱራ አሊ ኢምራን ላይ እና ሱረቱል ማኢዳ ላይ አለ። ተጣላ አይደለ? የወፍ ቅርጽ ነው የሚለው የወፍ ቅርጽ መስራት ተአምር ተሰጥቶ ነበር። ከዚያ እስከምን ድረስ ነው የእርሱ ድርሻ? ጭቃ ያነሳል። ከዚያ በኋላ የወፍ ቅርጽ ይሰራል። እፍ እስከ ማለት ድረስ ነው ድርሻው። ያንን ነገር ደግሞ ህያው አድርጎ በራሪ ወፍ የማድረግ ስራው ደግሞ የአላህ ስራ ነው። ይሄን በሲሙ ዛው ተናገረ። ወጣላ አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጠይር ፈአንፉኹ ፊሂ ፈየኩኑ ጠይራን ቢኢዝኒላህ። ሁሉም ነቢያት በተሰጠው ተአምር ላይ ድርሻ አለው። እስከዚያች ድርሻ ድረስ ያቆማል። ያን ስራ የመስራቱ ስራ ደግሞ የአምላክ ስራ ይሆናል። ለምሳሌ ሙሴን እንውሰድ። ወደ ሙሴ ሳትሄድ አንዴ ወደ ሙሴ ሳትሄድ ለምሳሌ ላስረዳህ ብዬ ነው። ጥሩ ሀሳብ ነው ያመጣኸው። ለምሳሌ ላስረዳህ ብዬ ነው። አዳምጠኝ። የሙሴ ድርሻ ሙሴ ባህር ከፍሏል እንላለን አይደለ? በጣም ጥሩ። ሙሴ ግን በዚያ ላይ ድርሻው ምንድን ነው? ብትሩን አንስቶ ባህሩን እስከ መምታት ድረስ ነው። የመክፈሉ ስራ የእሱ ስራ ነው የአምላክ ስራ ነው? ይሄ የአምላክ ነው ያደረገው። ቀሪው የአምላክ ስራ ነው። ሙሴ ሻሃዳ የሚሰዋል እያሉ ነው። ማነው ሻሃዳ መያዝ ፈልገው? እኔ በሻሃዳ መያዝ ፈልገው። ስለዚህ እስኪ እሱን ድርሻ እስከዚያ ማነው ሻሃዳ መያዝ ፈልገው? ሰው አድሚኖች አስገባቸው። እሺ እኔ ብሎ ይጻፍ። እሺ ስለዚህ ሁሉም ነቢያት እስከ ድርሻ አለው በተአምሩ ላይ ገብቷል አይደለ? እስከዚያ ድርሻ ድረስ ያደርሳሉ። ያንን ነገር ደግሞ ድርጊቱን የመፈጸሙ ስራ የአምላክ ስራ ይሆናል። መሲሁም እንዲሁ ድርሻው ምንድን ነው? ጭቃ ያነሳል፣ የወፍ ቅርጽ ይሰራል አለ። እዛ በኋላ በራሪ ወፍ የማድረጉ ስራ ደግሞ የአምላክ ስራ። አሁን ይህንን ከሱሌማን አንጻር አስረዳኝ። በጣም ወሳኝ ነው ደግሞ እዚህ ጋር ገብቼ ለተድርግ ደግ አደረገው። ክስ ያስወጣችሁ ደግ አደረጋችሁ። እሺ ምን አልከኝ? እና ስለዚህ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ነው። የወፍ ቅርጽ ደግሞ አይ ከሱሌማን አንጻር ያሁኑን አስረዳኝ አንዴ። እሺ ምን ላስረዳ? ማለት ሱሌማን የእንስሳትን ቋንቋ ይሰማል ይላል። ጆሮ የሱሌማን ነው። የሚሰማው ማን ነው? አቤት። አሰላሙ አለይኩም። ወአለይኩም ሰላም። ወንድሜ አንድ እህቴ እስልምና መቀበል ትፈልጋለች። እሺ አጠገብሽ ነው ያለችው? አዎ። እሺ ታናግረኝ። ሰላም እንዴት ነሽ? ደህና ነህ? አለኝ። ማን ነው? አለን ሌላ አለ። አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? አዎ። ግን ስለ እስልምና አንዳንዴ አብራራትና እሺ ጥያቄዎች ካለሽ ጠይቂ፣ ወይንም ደግሞ እኔ ስለ እስልምና ባጭሩ ላብራራልሽ። እንገርሽ እስላም ማለት ምን ማለት ነው? እኔ ግን ስለ እስልምና አላውቅም። አንተ ንገረኛ። ኩን ነቅሽ አዳምጪ። እሺ ኢስላም አምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት ነው።
ይህን ይናገራል። እነዲን ዐንደ አላህ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። ሃይማኖትን ሁሉ እስልምናን ብቻ ወደድኩላችሁ መረጥኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ይህን ከተረዳን አምላክ ለቀደምት ነቢያት ደንግጎላቸው የነበረው እስልምና ነው ወይ የሚለውን ስንመጣ ሱራ ሹራ ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ አለ። አምላክ ነው የደነገገው፣ ሰው ሰራሽ አይደለም። እስላም ምድር ላይ ሰዎች የፈጠሩት ሃይማኖት እንዳይመስላችሁ። አምላክ ራሱ ቃል በቃል እኔ የደነገግኩት ይህን ሃይማኖት ይላል። አምላክ ይህን ካለ በኋላ ምን አለ? ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ያን ራሱ እያለ ይናገራል። ስለዚህ ለቀደምት ነቢያት ታዘውበት የነበረውን መለኮታዊ ሃይማኖት ለመጨረሻ ዘመን ትውልዶችም አላህ ሱብሓነሁ ወተዓላ አዘዘባቸው ማለት ነው። ይህ ነው እና የኢስላም የመጀመሪያው መሰረቱ እንደሚታወቀው ምንድነው? አንድና ብቸኛ የሆነውን ፈጣሪ አምላክ አላህን መገዛት። አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ከዛሊከ ሚን አህሊህ። ለአንድና ብቸኛ ለሆነው ፈጣሪ ለእርሱ ፍጹም ታዛዥ መሆን፣ እርሱም በብቸኝነት መገዛት ነው። በእርሱ ላይ ቅንጣትን ሳናጋራ። ይሄን ነው ሁሉም ነቢያት ያስተማሩት። ይሄን የመጀመሪያ አስተምሮታቸውና ትእዛዛቸው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም በእያንዳንዱ ህዝብ ላይ ነቢያትን ልኬያለሁኝ አለ። እነዚያም ነቢያት ምን ብለው ነበር ሲያስተምሩ የነበረው? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖትን ራቁ በሚል ነበር። ከእነዚህም ነቢያት መካከል መሲሁ ክርስቶስ አንድ አምላክን አላህን በብቸኝነት አምልኩ እያለ የሰበከ ከእርሱ ውጭ ሌላን አካል አታጋሩ እያለ ያስጠነቀቀ ታላቅ ነቢይ ነበር። እዚህ ማስረጃ لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار. مسيح من على الهزبوች ሲያስተምር وقال المسيح مسيح من دي هلاቸው ይላል يا بني إسرائيل እናንተ የእስራኤል ልጆች ሆይ اعبدوا الله ربي وربكم የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። إنه من يشرك بالله فقد حرم الله عليه الجنة ለመሲሁ እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል የተገዛ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል። ወመእዋሁ ናር መመለሻው ገሃነም እሳት ነች እያለ ተናገረ። አብርሃምም ከእርሱ በፊት ይሄን አስተማሩ። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ይላል። አብርሃም ለህዝቦቹ ምን ብሎ አስተማረ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ አፈሩት፣ የምታውቁ ብትሆኑ ይህ ነው ለእናንተ የሚሻላችሁ አላቸው። ቀጥሎ አብርሃም ከአላህ ውጭ ያሉ አማልክት ተብሎ የሚጠሩ ሁሉ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው፣ የሰይጣን ፈጠራዎች ናቸው። ሰይጣን በሰው ልጆች ላይ የሰራባቸው ሴራዎች ናቸው። አምላክ ናቸው ብሎ ሸውዳቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ወተኽሉቁነ ኢፍካላ በራሳቸው ጊዜ ቅጥፈትን ፈጥራችሁ ነው አላቸው። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሆነ ሊነሷቸው አይችሉም፣ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቅ ሲሳይን ከጌታቸው ከአላህ ዘንድ ብቻ ፈልጓል። ወዕቡዱሁ እርሱንም በብቸኝነት ተገዙት። ወሽኩሩ ለሁ እርሱንም አመስግኑት። ኢለይሂ ቱርጀዑን በምትሞቱም ጊዜ ወደ እርሱ ነውና ብትመለሱት አላቸው። ይህ ነው የነቢያት መንገድ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት በእነዚህ በነቢያት መንገድ ላይ ተደርገው አምላክ አላህ ሱብሓነሁ ወተዓላ በነቢያት መንገድ ላይ እንዳደረጋቸው ይገልጽልናል። በስምንት ነቢያትን በሱረቱል አንዓም ላይ በአንድ ከገለጸ በኋላ ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ ይላል። ሙሐመድ ሆይ እነዚህን ነቢያት ነው ከአንተ በፊት ወደ ቀኑ መንገድ የመራቸው፣ አንተም በእነርሱ መንገድ ላይ ተከተል እያለ ያዛቸዋል። አያሸዋረ ቁል ላ አስአሉኩም ዐለይሂ አጅራ ኢን ሁወ ኢላ ዚክራ ሊልዓለሚን እያለ ይናገራል። እሺ ይሄን ይመስላል እህታችን። እሺ አለሽ ሁሱ አንዲ ላውራ እስኪ ዝም በል አለሽ ሃናን አለች ልጅቱ የት ሄዳችሁ? ሄሎ አለሽ ወይ?
እሺ አቤት ቀጥልሽ። ሰላም ነው። ሀሳቤን አንዴ ብታስጨርሰኝ እወጣላችሁ ነው። ብሮታ ለቅ ነው። አየሽ ትቀጥል። አዎ አለች። እየሰማች ነበር፣ እየተንቀጠቀጠች ነው። እኔ እንጃ ለምን እንደሆነ። እሺ አለች እየተንቀጠቀጠች ነው። ለምን እንደሆነ አላውቅም። አዎ አለች። ኧረ በቃሽ አለች። አለች። ጥያቄ ካላት ትቀጥል፣ ከሌላት ሻላት ነው። እሺ ኤላ አቤት፣ አይሰማም? ሄላ እየቆየ ነው የሚደርሳት። አቤት አቤት፣ አይሰማም ወይ? ሌላ ሰው እያናገርክ ነው? አይደለም አንቺን እያናገርኩሽ ነው። አለች ታናግረኝ። ቪዲዮን ተረጋጋና ትንሽ አውራ። መሐመድ ቪዲዮን ቢዘጋ ይሰማል። ከተሰማ ትክክል። እንደገና መልሰሽ ግቢ። በቃ እንደገና መልሰሽ አንድ ቁጥር ጻፊ። በቃ አይ እሺ፣ ቀጥሉ ልጆች፣ ከታች ያላችሁ ነው። እሱ የምጠይቀው ጥያቄ ማለት ነው። አሁን ለምሳሌ ነብዩ መሐመድ እና ኢየሱስ ክርስቶስ አንድ ናቸው፣ ሁለቱም ነብይ ናቸው ትላላችሁ አይደለ? እውነት ነው። አንድ ናቸው ትላላችሁ። እኔ ደግሞ እንዴት አንድነታቸውን እንዴት ነው ልገልጽ የምችለው? ነብዩ መሐመድ አሁን ለምሳሌ ከእናትና ከአባት ነው የተወለደው አይደለ? እሺ። ኢየሱስ ክርስቶስ መለኮት ነው። ኖርማሊ እንደኔና እንዳንተ ወይም ደግሞ እንደ ነብዩ መሐመድ ከእናትና ከአባት ኖርማሊ ከሴት ብቻ ነው የተወለደው አይደለ? ስለዚህ ከሴት ብቻ የተወለደ አምላክ ነው ማለት ነው አይደለ? ኖ እኔ እንደዛ አይደለም ሀሳቤ፣ እንደዛ ሳይሆን እሱ ልክ የእግዚአብሔር ራሱ እግዚአብሔር እንደሆነ ነው እኔ ልገልጽ የፈለግኩት ማለት ነው። ኖርማሊ ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ አላለም። እንዳውም የእግዚአብሔር መልእክተኛ እንደሆነ ነው የተናገረው። አብን የሚያውቅ ያውቃል፣ እኔንም የሚያውቅ ደግሞ አብን ያውቃል። ስለማወቅ አይደለም ጥያቄ። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። ተናግሯል ቃል ካሳየን ችግር የለም ብሏል። እንደሱ ነገርኩ። እኔን የሚያውቅ አብን ያውቃል። ስለማወቅ አይደለም ጥያቄ። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ችግር የለውም። እሱም ላላወጣልህ እችላለሁ። አሁን ለምሳሌ ኢየሱስ ክርስቶስ እና ነቢዩ መሐመድ በጣም ልዩነት አላቸው። በአንጻራዊ ሁላ ስናነጻጽራቸው በጣም ልዩነት አላቸው። አነጻጽረልሽ ችግር የለውም። በምን እንደሆነ አነጻጽርና እስኪ እንዴት እንደሚለያዩ ንገረኝ። ክርስቶስ እንዴት ነው የተወለደው? አንተን ልጠይቅ፣ እኔ ጠያቂ ነኝ አይደለ? ኢየሱስ ክርስቶስ እንዴት የተወለደው? በታምር አሁን ልመልስ ልመልስልህ። ምን አልከኝ? ልመልስልህ። አዳምጥሽ። እሺ መልስልኝ። በጣም ጥሩ። አሁን እዚህ ቦታ ላይ ነቢዩ መሐመድ እና ኢየሱስ ክርስቶስ ወይም መሲሁ ዒሳ ዓለይሂ ሰላም አንድ ናቸው ትላላችሁ ከሚል አንጻር ነው የተነሳ። ነቢይ ናቸው። አመሰግናለሁ። እሱ ነው ከመልእክተኛነት እና ከነቢይነታቸው አንጻር አንድ ናቸው። እሱ ደግሞ ምንድነው የሄደው? ስለ አወላለዳቸው ነው የሄደው። አወላለድ በተለያየ መንገድ አምላክ ይሰራል በሰው ልጆች ላይ። አዳምን ያለ አባት ያለ እናት ፈጥሮታል። በጣም ይለያል፣ ከኢየሱስ ይበልጣል። ቢያንስ ኢየሱስ ክርስቶስ ከሴት ልጅ ማህፀን ተገኝቷል፣ እንደኔ እንዳንተ እንዳንቺ። አዳም ግን ከሴት ማህፀን ተገኝቷል? አልተገኘም? አልተገኘም። ሰው ይሆናል። አንዴ ልጨርስ። ይኸውልህ አንድ ጊዜ እኔ እናንተ ተፈጥረን ነው። ነቢዩ መሐመድም ተፈጥሮ ነው አይደለ? ኢየሱስ ክርስቶስ ተወልዶ ተፈጥሮ ነው። እሱ ምንድነው ተወልዶ? ቤት አታድርጉት። በቃ ዝም ካልኩት እኔ ቤት አታድርጉት። ልጆች ቤቱን አንሱለት።
የሚፈልገውን ያውራ። እሺ አለ እሱ አይሰማም። እኔና አንተ ተፈጥረን ነው አይደለ? እናንተ ከእናትና ከአባት ተፈጥረን ነው አይደለ? እሺ ጨርስ ሀሳብህን። ኦኬ እሺ። ነብዩ እኔና አንተ ተፈጥሮ ነው። እናትና ከአባት ነው የተወለደው፣ ተፈጥሮ ነው። እንደገና ደግሞ አንተ ተፈጥረህ ነው ተወልደህ? እኔ ተፈጥረን ነው። እኛ ለምን ከአዳም የመጣ ለምን ተፈጥሮ ነው። ለምን ተወልደሃል እንጂ ማን ነው አንተን የፈጠረ? እንደተፈጠርክ ማስረጃ ምንድን ነው? ማስረጃ እኮ ይኸውልህ እኮ ተፈጥረን መሆኑ እኮ ይናገራል መጽሐፍ ማለት ነው። የቱ ጋር ነው እንደተፈጠርክ የሚናገረው? አንተን ተወልደህ ነው እንጂ አንተ ተፈጥረህ አይደለም። እንዳንተ ግንዛቤ ነው። ሂድና በፍልስፍና ኢየሱስ ክርስቶስ አምላክ ለማድረግ ተወለደ እንጂ አልተፈጠረም ይሏችኋል። አይደለም ፍልስፍና አይደለም እንጂ መቼ ተፈጠርከ? እግዚአብሔር ማንን ነው የፈጠረው ከተባለ አዳምን ነው የፈጠረው። ከዚያ በኋላ እስከዚያ ሌሎቹ ተወላለዱ አይደል እንዴ? ምትክ ማለት ነው። እኔ እናንተም እኮ ተፈጥረን ነው። ከአዳም አይደለ እንደ መጣ ነው። እንዴት እኛ ተፈጥረን ነው እንደ አዳም ወይንስ ተወልደን ነው? እናንተ ዘር ከአዳም አይደለም ነው? ከማን ነው ዘራችን ሳይሆን ተወልደን ነው ወይንስ አይደለም? አይደለም። አመጣጣችን ነው ማሰብ ያለብን። እናንተ የመጣ ነው ከአዳም የመጣ ነው በመወለድ ነው። ይሄ አያችሁ፣ ይሄ ፍልስፍና አያስፈልግም። ኢየሱስ ክርስቶስ አዳም ትንሽ ፍጡር ነው። ኢየሱስ ክርስቶስ ስጋውም ሆነ ህይወቱ ጅማሬ ካለው ፍጡር ማለት ነው። መጀመሪያ ምን ማለት ነው? እስኪ ንገረኝ። ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት ትርጉሙ ምን ማለት ነው? አሁን እኮ እየተናገርኩ ነው። የኔ እናንተ አጀማመር ማለት ነው። ስለኔና ስለአንተ ሳይሆን ትርጓሜ ንገረኝ ነው ያልኩት። ፍጡር ማለት ምን ማለት ነው? እኔ ደግሞ ከኔና ከአንተ የሚለይበትን መንገድ እየነገርኩ እኮ ልዩነትን ነው አይደለም። ከኔና ከአንተ ይለያል በሚለው እስማማልሃለሁ፣ ችግር የለውም። አሁን እናንተ ከሴትና ከወንድ ተወልደናል፣ እሱ ከሴት ነው የተወለደው። ከኔና ከአንተ ተለየ ማለት እባክህ አዳምጥ። ከኔና ከአንተ ተለየ ማለት ያ መለየቱ ፈጣሪ ያደርገዋል፣ ፍጡር አያደርገውም የሚል ሂሳብ ከየት ነው ያመጣው? ይሄ በሂሳብ አይደለም። አሁን ለምሳሌ ዮሐንስ ወንጌል ላይ ማለት ዮሐንስ ወንጌል ላይ አሁን ለምሳሌ ዮሐንስ ወንጌል ላይ አንድ ላይ ማለት ነው ቃል ነበረ ይላል አይደለም? ማነው ቃል የነበረው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የሚል ቃል በፍጹም አይደለም። ኖ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ ይላል አይደለ? ማን ነው ቃል እግዚአብሔር ነበር የተባለው? ማን ነው? ኖርማሊ አሁን እቺ ምድር እግዚአብሔር በቃሉ ነው የፈጠረው አይደለ? በቃሉ ፈጥሯል። ነገር ግን ኢየሱስ ክርስቶስ ነው የሚል የለም እዚያ ቦታ ላይ። ክርስቶስ ደግሞ ቃል እንደሆነ ደግሞ ይናገራል። መጽሐፍ ቅዱስ እኮ ይናገራል። እኔ እንኳን ኖርማሊ የእናንተ መጽሐፍ ቅዱስ እኮ ይናገራል። ይስሐቅ አለው ይላል። እሱን ወደ እኛ ስትመጣ አስረዳሃለሁ። በቃል የተገኘ ለማለት ነው። እሺ በቃል ነው የሚለው አይደለ እንዴ? ያ ማለት በቃል የተገኘ ለማለት ነው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲገልጽ ለማርያም ሲነግራት ለማቆሙለት አዳምጥ እንጂ ዘለቀ ይኸው እያዳመጥክ እሺ፣ ከይቅርታ ጋር ቦታ እዛ ጋር ስትገባ ጊዜ አላህ ስብሐነሁ ወተዓላ በሌላ ቦታ ላይ ሁን በሚለው ቃሉ ያስገኘዋል ልጅሽን መልአኩ ብሎ አላህ ስብሐነሁ ወተዓላ ገብርኤል አማካኝነት አስነግሯታል። ሁን ይለዋል፣ ወዲያውም ይሆናል ልጅሽ ተባለ። ሁን የሚለውን ቃል ትጸንሻለች ቃሉን ለማለት አይደለም። የሚለው ቃል የማን ነው? ሁን የሚለው ቃል የአላህ ቃል ነውና እና ኢየሱስ ክርስቶስም ደግሞ ቃል ነው አይደለም? በቃል አይደለ የተወለደው? ሁን በሚለው ቃል ቃል እግዚአብሔር ከሆነ ሁን በሚለው ቃል ደግሞ ሆነ አይደለ? በዛ ሁን በሚለው ቃሉ አስገኘው፣ የክርስቶስን ስጋ አስገኘው። ሆነ እንጂ ሆኖ ተገኘ። ሆነ የሚል አሳየኝ በቁርአን ላይ። ከቁርአን ላይ አይደለም እኮ ይኸውልህ፣ እሱን አሁን ከቁርአን ላይ ቃል እንደነበረ ነው የነገርኩህ አይደለም? የምትወያየው ወይንስ ቁርአን ላይ ነው? እዛም ቀላቀልኩት። መቀላቀል አይደለም፣ ለመረጃ እኮ ነው፣ መረጃ ለመውሰድ እኮ ነው። እንደሱ ከሆነ መጽሐፍህን ያዝና እዛ አውራ፣ ወይ የቁርአን ከሆነ ላስረዳህ፣ በዚህ ላይ አውራ፣ ምረጥ አንድ። አይ እኔ እኮ ለእንትኑ ነው እንጂ እኮ
መጽሐፍ ቅዱስ ላይ ቃል ሲባል ስንት አይነት ቃል አለ? ነገር ስንት አይነት ቃል አለ? ቃልማ ነው ቃል ያለው። እሺ በጣም ጥሩ። የተስፋ ቃል የሚባል አለ የለም መጽሐፍ ቅዱስ ላይ? አይደለም። እሱም እኮ ቃል ነው። ኖርማሊ ቃል ነው። አንድ ነው እሱ። የተስፋ ቃል ማለት ምን ማለት ነው? እሺ አንድ ከሆነ ተስፋ ማለት ወደፊት ለምናየው ነገር ነው። ተስፋ ማለት ክርስቶስ የተስፋ ቃል እንጂ የአምላክ ቃል ቀጥታ አምላክ የሚናገረው ቃል አይደለም። ይኸውልህ አሁን እኮ ኢሳ በቃል የተወለደው ተባባልን አይደል? እንዴ ኢሳን ፍታና ኢየሱስን እዛ መጽሐፍ ቅዱስ ላይ አውራ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተስፋ ቃል ነው እያልኩ ነው እኮ። በቃል ላይ ተወለደው እኮ በቃል ተገኘ ማለት ነው። በቃል ተወለደ። አዎ። ስለዚህ አሁን ኢየሱስ ክርስቶስ በቃል አማካኝነት ተወለደ ማለት ተፈጠረ ማለት ነው። እሱን አሳያለሁ፣ ችግር የለም። እሺ እኔ እናንተ በቃል ላይ ተወለድነው። አሁን ስለኛ እናወራለን፣ እንቀጥልና ስለዚህ አይደለም እሱ አምላክነቱን እኮ ከዚህ ጋር እኮ ነው የምናገኘው። እኔ እናንተ በቃል መገኘት ፈጣሪ ያደርገውን ሰውዬው አዳምጥ፣ ፍጡር መሆኑን ነው የሚገልጸው። እንዳውም እያልኩ ነው ቃሉ ይሄ እግዚአብሔር ፍጥረታትን የሚፈጥርበት ነውና ክርስቶስ በዚያ በቃል ተገኘ ከተባለ በቃል ፍጡር ነው ማለት ነው። ነው አይደለም? እሱ አሁን እንደማመጣ እኔ እናንተ አሁን እኮ ጥያቄን እየመለስክልኝ አይደለም በስትክክል ገብቶሃል አይደለ? እኔ እናንተ በቃል የተፈጠር ነው ወይስ እንዴት? በቃል የተወለድ ነው? በቃል የተወለድ ነው። ኦኬ እንግዲህ አምላክ አላህ ሱብሓነሁ ወተዓላ ፍጥረታትን ሁሉ በቃሉ ነው ያስገኘው። እስኪ እንጂ እንደዚህ እንዴ ከእናትና ከአባት አይደለም እኮ እናትና ከአባታችን የተወለዱ እናትና ከአባት እንዲፈጠሩ ያስተላለፈው ማን ነው? ይሄን ነገር ይወስናል አይደለም? እኔ ለምጠይቅህ መልስ ስጠኝ እኮ። ከእናትና ከአባት አልከኝ አይደለ? ከእናትና ከአባት እንዲገኙ የወሰነው ማን ነው? እንዲሆን ይሄ ነገር እኮ እግዚአብሔር በመልአኩ ገብርኤል አማካኝነት እናትና ማርያም እንድንገኝ ይሄን ነገር የወሰነው ማን ነው? ያዘዘው ማን ነው? እግዚአብሔር በቃሉ ተናገረ። በጣም ጥሩ። ስለዚህ አምላክ ማንኛውንም ስራ ሲያደርግ በምድር ላይ ሰውንም ማስገኘት ሊሆን ይችላል። በትእዛዙ ነው ያነገር አይደለማ። እኔ እናንተ የተፈጠርንበት ቃልና እኔ እናንተ የተፈጠርንበት በቃል አይደለም። ክርስቶስ ግን በቃል የተፈጠረው ተባባልን አይደለ እንዴ? ክርስቶስ በቃል የተፈጠረው የሚለውን አመና እንጂ ቃል አይደለም። እሱ በቃል ተፈጥሯል እንጂ አይደለ? እሱ በቃል ኖርማሊ ቃል ነው እኮ እሱ ራሱ እኮ ቃል እንደሆነ እኮ ይናገራል ጥሩ ብለሃል። አሁን አዳምጥ። እኛም ይሄን ነው የምንለው። እኛም በዚህ በቃል ነው ብለናል። አሁን አይደለ? የተወለደው በቃል ነው፣ ተፈጥሮ አይደለም። እሱ አሁን የተፈጠረው በቃል ነው ብለሃል አላልክም? ብያ እሱ ስህተት ሊሆን ይችላል። እሱ ተሳስቼ ላወራቸው አሁን እሺ ስህተት ነው በሚለው እንያዘው። የተወለደ እንጂ ተፈጥሮ አይደለም ብለህናል አይደለ? ተወልዶ ነው እንጂ ተፈጥሮ አይደለም። እሱ ደስ የሚል ጥቅስ መጽሐፍ ቅዱስ ላይ ያሳየኝ። አለቀ በቃ። ተወልዶ እንጂ ተፈጥሮ አይደለም የሚል መጽሐፍ ቅዱስ ላይ ያሳየኝ። ኦኬ አንተ አልተወለደም ብለህ ታምናለህ? ያን አሁን ማስረጃ ነው አውጣና ሳይ ሌላውን ተወው። እንደተወለደማ ታውቃለህ እኮ አንተም። ለምን አስፈልግብኝ? የተወለደ ነው የሚል ጥቅስ መጽሐፍ ቅዱስ ላይ ያወጣ እያልኩ ነው። ትልቁ ላይ አደርጋለሁ። ይኸውልህ ወንድ ልጅም ተሰጠነ። ይኸውልህ ልንገርህ ከመጽሐፍ ቅዱስ ነው የፈለከው። አሁን ያለውበት ቦታ ጥያቄ እንድገበልኝ እስኪ። ያለውበት ቦታ አይመችም። ለዛ ነው ስለ ቦታው ሳይሆን ስላለህበት ጥያቄውን እንድገበልኝ። አሁን ምንድን ነው ያልኩት? አንተ ያልከው ተፈጠረ ወይም ደግሞ ተወለደ የሚል አውጣልኝ ያልከው ቃል አውጣልኝ ከመጽሐፍ ቅዱስ ነው ያልከው አይደል እንዴ? ምንድን ነው ያልኩት? ድገመው። ኢየሱስ ክርስቶስ ወይም ተፈጠረ ወይም ደግሞ ተወለደ የሚለውን ቦታ በቃል አውጣልኝ፣ በመጽሐፍ ቅዱስ አውጣልኝ ያልከው ከኔ ጋር አይደለም። አይ ዝም ብለው የራሳቸውን ማውራት ይፈልጋሉ እንጂ የኛን አያዳምጡም። ምን እንደምንል ራሱ አሁን ልትገብልህ አዳምጥ። እሺ እንደገና ስለማስደግመህ በደንብ አዳምጥ። እሺ ምን አለኝ መጀመሪያ ሰውዬ? ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም ማለት። እሺ እንደሱ የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። ተወለደ እንጂ አልተፈጠረም የሚል ቃል አሳየኝ ብያለሁ። አሁን ደግሞ ምንድን ነው ያልኩት?
እሱ ይኸውልህ አሁን እኮ ይኸውልህ እኔ አሁን እየጠየቅኩ ነው አይደለ? ጥያቄን እንድትመልስልኝ ነው ፈልገው። አንተ እኮ መልሰኝ አልፈለክም። ይሄ ጥያቄ አይደለም፣ ሙግት ፈለክ አንተ። እኔ ላስረዳህ ነበር ነው አንተ። እኔ ጠያቂ ነኝ ወይ ከሆነ አዳምጥሽ ልመልስልህ። በቃ አሁን ሜት አድርገህ አዳምጥ። እሺ እስከመልስ አይደለም። ይኸውልህ ስማኛ ነኝ እኔ እኮ እየጠየቅኩ ነው እኮ። እኔ እኮ ከአንተ መልስ ለመቀበል እንጂ መልሰኝ አይደለም አይደለ እንዴ? አዳምጥሽ። አሁን አንተ ምንድነው እሱ ይሄ ልጅ እንትን ያለው ትንሽ አልገባው። ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም። ተወለደ ከተባለ ደግሞ መፈጠርን አያሳይም እያለ ነው። ገብቶሃል አይደለ? እንደሱ ነው ያልከው አይደለ? እኔ አንተ ትርጉም የሰጠው ትርጉም በራስህ መንገድ ሊሆን ይችላል። እንደዛ ትርጉም አልሰጠሁትም። አንተ በራስህ መንገድ ልትሰጠው ትችላለህ። እኔ በዚህ መንገድ ምንድን ነው ያልከው አንተ? ንገረኝ። ኢየሱስ ክርስቶስ በቃል ተወለደ ነው ያልኩት። እሺ ኢየሱስ ክርስቶስ በቃል ተወለደ የሚለው የቱ ጋር ነው ያለው? ነገርኩህ እኮ ይኸውልህ ዮሐንስ 1:1 አልኩህ እኮ ቃል ነበረ በቃል ተወለደ የሚለው እባክህ። አሁን አንዴ አዳምጥ። ተራሮች ፍጥነቶች አንብብ ከፈለክ ዮሐንስ 1:1 ላይ አውጣ። ዮሐንስ 1:1 ላይ አውጣ። እሺ ተወለደ ማለት ተፈጠረ ማለት ነው። ተወለደ ማለት ተፈጠረ ማለት ነው አይደለም? እኔ ኔትወርኩ እያስቸገረኝ ነው። በደንብ አይሰማም። ተወለደ ማለት ተፈጠረ ማለት ነው አይደለም? እኮ ይኸውልህ አሁን እኮ አንተ ይኸውልህ እኔ እናንተ ማለት ነው እኔ እናንተ ተፈጥረን ነው፣ እሱ ግን ተወልዶ ነው። በጣም ጥሩ እሺ አልኩህ። ይሄ አመንኩልህ። በቃ ተወለደ ማለት ተፈጠረ ማለት አይደለም ማለት ተወለደ ማለት ተፈጠረ ማለት አይደለም ማለት አይደለም። አዎ አይደለም። አመሰግናለሁ። አሁን በቃ ዝም በልና አሁን ይሄን ጥቅስ ታብራራለሽ። ቆይ አዳም በቃ ያው ልጆች ይታያል። ምን ይላል እዚህ ጋር አንብብ። ጌታ ሆይ ና አንብብ። እኔ ኔትወርክ እያስቸገረኝ ነው፣ ለዛ ነው። አንብብ አንብብ። ያው ጠንክር። አንተ አታነብም እንዴ? እሺ ለማንኛውም እንድትረዱ ሌሎች እነዚህ ሰዎች ምንድነው የሚለው? ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም አሉ። እንዲህ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም። እሺ እንዳው ተወለደ የሚለው ተፈጠረ ማለት አይደለም የሚለውን እንቀበላቸውና ቀጥታ እዚህ ጋር እንምጣ። ተራሮች ሳይወለዱ ይላል። ሳይወለዱ ማለት ነው ማለት ነው ሳይፈጠሩ ማለት ነው አይደለ? አይ ተራሮች አልተፈጠሩም ተወለዱ ተባለ እንጂ አልተፈጠሩም ብል ያስኬዳል? ይሄ በፍጹም አያስኬድም። አያችሁ፣ መወለድ ማለት መፈጠር ማለት እንደሆነ እዚህ ጋር ያስረዳቸዋል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ይህን ይመስላል።